السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك على نبينا محمد. سبا عندنا حديث لا يدرسنا وعن ابن عمر رضي الله عنهما عن النبي صلى الله عليه وسلم قال: اجعلوا آخر صلاتكم بالليل وترا، متفق عليه. ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ምን አሉ? ከግዴታ ሰላቶች ቀጥሎ በላጯ ሰላት እኮ የሌሊቷ ስግደት ናት አሉ። ሰላቱል ለይል። የሰላቱል ለይል ደግሞ ማሳረጊያዋ ምን መሆን እንዳለበት በዚህ ሐዲስ ተጠቀሰ። ከአብደላህ ብን ዑመር ተይዞ አላህ መልካም ስራቸውን ይውደድላቸውና አን ነቢይ ሰለላሁ ዐለይሂ ወሰለም ቃል፣ ነቢዩ እኮ እንዲህ አሉ: ኢጅዓሉ አድርጉ አኺረ መጨረሻ የመጨረሻ ስግደታችሁን አድርጉት፣ ቢለይሊ የሌሊቱን ክፍል ስትሰግዱ፣ ዊትረን በነጠላ ዝጉት። እንደሚታወቀው ሰላቶች ረካዓተይን እየተደረጉ ነው የሚሰገዱት። ነገር ግን ለይሉ ወደ መጨረሻው ክፍል ላይ ሲጠጋ ወይንም እናንተ ደክሟችሁ ልተኙ ስትሉ የመጨረሻ ስግደታችሁ ምን አድርጉት? ዊትር አድርጉት። በሌላ ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ዊትሩን ዩሒቡል ዊትር። አላህ እኮ ነጠላ ጌታ ነው፣ ብቸኛ ጌታ ነው። ያቺ ነጠላ የምትሰገደዋል ዊትሯን ይወዳታል። ግልጽ ነው አይደለ? የሌሊት ሰላት ከስንት ሰዓት ጀምሮ ነው የሚሰገደው ወንድሞች? ከኢሻ ሰላት በኋላ ጀምሮ። ስለዚህ ከኢሻ ሰላት በኋላ የሰገደ ሰው ራሱ ሌሊሉ እንቅልፉን ከመተኛቱ በፊት ለአባ ሁረይራ ደግሞ እንደመከሩት ምን ብለውታል? ከመተኛትህ በፊት አውቲር ዊትርን ሰግደተኛ አሉት። ስለዚህ ሌሊት ልቅ ናት። ሰውየው ስራዬ በጣም ቢዚ ያደርገኛል፣ ሌሊት ከተነሳው ቀን ላይ በጣም ያደክመኛል ብሎ ከገመተ ምን ማድረግ ይችላል? ከኢሻ በኋላ 8 ረካዓ ይሰግዳል። ከዛም በላይ መስገድ ይችላል። ቢፈልግ በ3 ዊትር ቢፈልግ በ5 ዊትር አድርጎ ዊትር የምትባለዋ ምኗ ናት? መጨረሻ ላይ ያለችዋ ነጠላ ቁጥሯ ናት። 3 ዊትር ከሰገድን ምን እናደርጋለን? ሰቢሕ እስመ ረቢከ ለአዕላን ከፋቲሃ ጋር፣ ቁል ያ አዩሀል ካፊሩንን ከፋቲሃ ጋር፣ የመጨረሻዋስ ሱረቱል ኢኽላስ። ሀከዛ 72ኛ ሐዲስ ወዐን ኢብኒ ዑመር ረዲየላሁ ዐንሁማ ቃል ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ማ የዛሉ ረጁሉ የስአሉ ናሰ ሐታ የእትየ የውመል ቂያመቲ ለይሰ ፊ ወጅሂሂ ሙዝዐቱ ለሕሚን፣ ሙተፈቁን ዐለይህ። ከአብደላህ ብን ዑመር ተይዞ አላህ መልካም ስራቸውን ይውደድላቸውና ቃል እንዲህ አሉ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ ነቢይ የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። ማ የዛሉ ረጁሉ ግለሰቡ እኮ አይዘወትርም አይቀጥልበትም። ምን እያደረገ? የስአሉ ናስ ሰዎችን ሳንቲም እየለመነ በዚሁ መንገድ ላይ አይሞትም ሳይቶብት። ምክንያቱም መለመን ሐራም ስለሆነ ሐታ የእትየ እስኪመጣ ድረስ የውመል ቂያመት የቂያማ ቀን ለይሰ ፊ ወጅሂሂ በፊቱ ላይ ምንም የሌለው ሆኖ ሙዝዐቱ ለሕሚን ማለት የስጋ ቁራጭ ሳይኖረው በአጥንቱ ብቻ አላህ ይቀሰቅሰዋል። የሰው ፊት ላይ ቆሜ ይባላል አይደል? ልመናን ምንድን ነው የሚለው ሰው? እናንተ ፊት የቆምኩት የሰው ፊት መቆም ይከብዳል ይላል አይደል? ነቢዩ ሰለላሁ ዐለይሂ ወሰለም ልመናን እንዴት እንዳወገዙት ማወቅ የፈለገ ሰው ለአንድ ሰው እኮ ይሻለዋል አሉ ከሰው ከመለመን። ሰጡትም አልሰጡትም፣ ስላልሰጡት አይደለም ልመናን የምንጸጸተው። መለመን አይቻልም። ጫካ ገብቶ እንጨት ቆራርጦ በጀርባው ተሸክሞ ሸጦ እሱም ቢበላ ይሻለዋል። ምክንያቱም ሰውን የሚያስከብረው ምንድን ነው? እዚህ ምድር ላይ ስራ ነው የሚያስከብረው። አላህም ይወዳል፣ ሰውም ይወዳል። አንዳንድ ምርጥ ድሃዎች አሉ ራሳቸውን ችለው የሚኖሩ። አሰላሙ አለይኩም ሲሉት መጀመሪያ ይደነግጣል። ወአለይኩም ሰላም ብሎ እንዲህ ብሎ ያያቸዋል። ምን ፈልገው ነው ብሎ እሱ ጥሎት ሄዷል ከሰላምታው በኋላ። ከዛ በነገታው አሰላሙ አለይኩም ብለው ይሄዳሉ። ከሰላምታ ብቻ ነው የሚፈልገው ማለት ነው፣ ሌላ ነገር አይፈልግም ከሌ ብሎ እሱም ገና ሲመጣ አሰላሙ አለይኩም ይለዋል። ባለ ሀብቱ ማለት ነው። ራሱን አስከበረ አላስከበረም? አንዳንድ ሰው ግን ቀፋይ የሚባሉ ሰዎች አሉ። በቃ ገና ሲጀምሩ በቀኝ እጃቸው ጸጉራቸው ላይ ጣል ያረጉና ያካሉ። አላህ ይጠብቀንና
ቅማልም የለም ቅጫምም የለም ችግር ሊያወራ ነው። ወይኔ መቼ ነው የሚፋታኝ? እዚህ ጋር ባልቆምኩ ኖሮ ሊጋተተኝ ነው፣ አሁንም ሊፈልጠኝ ነው። ደግሞ እኮ ለእውነተኛ ችግር ተፈቅዷል መለመን። ለእውነተኛ ችግር አይደለም ለራስ ለሰው መለመን ይቻላል። ምሳሌ እዚህ ሰፈር ላይ አንድ ወንድማችን ታመመ። ያ ወንድም ጤነኛ ቢሆን ኖሮ የራሱን ህይወት መምሪያ አለችው። ህመም ቢመጣበት ግን ጭማሪ ነገር ቢመጣበት ግን ያንን መቀጠል አይችልም። እሱን ሆነው ታማኝ ሰዎች መስጂድ ላይ ቆሞ ለሰው እንኳን መለመን ይቻላል፣ አይደለም ለራስ። ዛሬ ግን እንደዛ አይደለም። እገሌ እኮ አለው ከተባለ ውጭ ያሉ ዘመዶቻችንን እንዴት ናችሁ ስንባል ምን አገራችን እኮ ስራ አለ ብላችሁ ነው? ኑሮ እኮ በጣም ከብዷል አይባልም። አልহামዱሊላህ ብለህ ትጀምራለህ። ከሰጡ ይስጡ እምቢ አይባልም ስጦታ። ከዛ ውጭ የሰው ልጅ ግን ነፍሱን ለልመና ምን ሊያረጋት አይገባም፣ ብቅ ሊያረጋት አይገባም። የሰዎችን ክብር የሚጎዳው ምንድነው? ልመና ነው። አላህ ይጠብቀንና ይሄው ታላቁ ሰው ግን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰውየው በመለመን ላይ እንኳን ይዘወትርም አይቀጥልም፣ የቂያማ ቀን በፊቱ ላይ አንዲት ቁራጭ ስጋ ሳይኖር አጥንቱን ብቻ ይዞ ቢመጣ እንጂ አለ። اللهم اغننا بحلالك عن حرامك اللهم اكفنا بحلالك عن حرامك واغننا بفضلك عمن سواك اللهم اكفنا الله انت ሙላል بحلالك بحلال رزقك عن حرامك كحرام رزق አብቃቃን واغننا ለኛ ደግሞ ስጠን بفضلك ካንተ ችሮታ አመን ሲዋክ ካንተ ውጭ ካሉት አንተ ስጠን ብሎ አላህን ሁሌ ልንለምን ይገባል። 73ኛ ሐዲስ وعن ابن عمر رضي الله عنهما قال أن رسول الله صلى الله عليه وسلم الذي تفوته صلاة العصر كأنما وتر أهله وماله متفقون عليه. أهونم كعبد الله ابن عمر تيزو الله ملكم سراتشون يولد الله تشونا قال اندهالو أن رسول الله صلى الله عليه وسلم قال يا الله ملك تنيا الله صلاتنا سلام برساتشو ليهون الزيادو الذي يجلسم تفوته متاملتو صلاة العصر يا عصر سجدة صلاة متاملتو الله يطبقنا كأنما وتر اندات أكونو أهله ቤተሰቦቹን ጠቅላላ እንዳጣቸው ነው። ወማለ ገንዘቡንም ንብረቱንም እንዳጣቆ ነው የሚቆጠረው። እንግዲህ አሁን ከዚህ ምን ይዘው ምንድነው? ያንድን ነገር ደረጃውን የሚነግረን የዛን ደረጃ የሚያውቀው አካል ነው። የሰላትን ደረጃ የሚያውቀው ማን ነው? ቁጥር አንድ አላህ ነው። ለዚህም ሲባል ሙሳ አለይሂ ሰላም ምን አላቸው? ኢነኒ አነ አላህ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂሚ ሰላተ ሊዚክሪ። የመጀመሪያው ጥሪ የመጀመሪያውን ወሬ ሲያወራቸው ኢነኒ አነ አላህ፣ እኔ እኮ በድምጽ ማወራህ አላህ እባላለሁ። አላሁ አክበር። ላ ኢላሃ ኢላ አነ፣ ከኔ በስተቀር በሐቅ የሚመለክ አምላክ የለም። ይሄው ትልቁ መልእክት በዱንያ ላይ በአኺራ ላይ አቻ የሌለው ምን ይባላል? ተውሂድ። ላ ኢላሃ ኢላ አነ፣ ከኔ በስተቀር በሐቅ የሚመለክ አምላክ የለም። ከተውሂድ ቀጥሎ ምን ይመጣል? ሰላት። ወአቂሚ ሰላተ፣ ስግደትን አቋቁማት። ሊዚክሪ ፈዕቡድኒ፣ አምልከኝ። ላ ኢላሃ ኢላ አነ ፈዕቡድኒ ምንድናቸው? ተውሂድ ተያይዞ አምልከኝ። ላ ኢላሃ ኢላ አነ፣ ከኔ በስተቀር በሐቅ የሚመለክ አምላክ የለም። ፈዕቡድኒ፣ ስለዚህ እኔም በብቸኝነት አምልከኝ። አንድ ነጥሎ ደግሞ ታላቋን የአምልኮችን ቁንጮ አወጣት። ከተውሂድ ቀጥሎ ያለችው ማናት? እሷ ወአቂሚ ሰላተ፣ ስግደትን አቋቁማት። ሊዚክሪ፣ እኔን ለማውሳት። አንድ ሁለተኛ፣ ከአምስቱ ወቅት ሰላቶች ውስጥ ደግሞ በላጮቹ ሁለቱ ሆነው ተገኙ። ማንና ማን? ፈጅርና አሱር። ለምን ሲባል አሁንም ደግሞ ታላቁ ሰው ነብዩ ሰለላሁ ዐለይሂ ወሰለም ነገሩ፣ የተዓቀቡነ ፊኩም መላኢከቱን ቢለይሊ ወመላኢከቱን ቢነሃር። በእናንተ ላይ እኮ መላእክቶች ይተካኩባችኋል። በጠዋቱ ክፍለ ጊዜ ማን? ፈጅር እና በአሱር ክፍለ ጊዜ መላእክቶች ይተካካሉ። ቀኑን ሙሉ የሰራችሁትን ይጽፋሉ። ከአሱር እስከ ሱቢህ ድረስ አብሮን የቆየው ይጽፍና ይዞት ይወጣል። ወደማ? ወደ አላህ። ከፈጅር ደግሞ እስከ አሱር አብሮን የዋሉትም እንደዚሁ እነሱም ይወጣሉ።
አላህ እያወቀ ይጠይቃቸዋል። ከይፈ ተረክቱም ዒባዲ ባሪያዎቼን በምን ሁኔታ ትታችኋቸው መጣችሁ ብሎ። በጥሩ ሁኔታ ላይ የሆነ ያ ጥሩ ሁኔታ እዛ ይመሰከርለታል። በመጥፎ ሁኔታ ላይ የሆነ ያ መጥፎ ሁኔታ ይመሰከርበታል። አሁንም ወደዚህ ስንመጣ አሱር ሰላት ለምንድን ነው ይሄን ያህል ቦታ የተሰጣት? ምክንያቱም ንግዱ ሞቅ የሚለው መቼ ነው? ከድሁር በኋላ መቼም እንደ አረብ ሀገር ብትወስዱት ሰው አይንቀሳቀስም፣ ቤቱ ቁጭ ይላል። ከዛስ ልክ ፀሐዩ በረድ ሲልለት ወጥቶ ቀዝቀዝ ሲልለት ሊንቀሳቀስ ነው። እቺን ውድ ሰላት ዱንያ ላይ ያስረሳው ነው። ከዛስ ሰላቷን ያሳለፋት ሰው እኮ በእንቅልፉ ቢያሳልፍ አላህ አይጠይቀው። የእውነት ደግሞ ረስቶት ቢያሳልፍ ረበና ላ ቱአኺዝና ኢን ነሲና አው አኽጣእና ጌታችን ሆይ ብንረሳ አትያዘን ብለን እሱም አሚን ብሎናል። ሆን ብሎ እቺን አሱር ሰላት ያሳለፈ ሰው አሉኝ የሚላቸው ሀብቶቹ በዱንያ ላይ እነማን ናቸው? ቤተሰቦቹን እንዳጣ ሲደመር እቺ የሚሮጥላትን ገንዘብ ደግሞ እንዳጣ ነው። እሺ ከሁለቱ ሰላቶች ደግሞ ማን ይበልጣል? ፈጅር። አሁንም አላህ ምን አለ? ኢነ ቁርአን አልፈጅሪ ካነ መሽሁዳ። የፈጅር ሰላት ላይ የሚቀራውን ቁርአን ድምፅ ተወጥቶ ኢማሞች የሚቀሩትን መላእክቶች እኮ ይጣዱታል አለ። አላህ መቼም ሐቆቹን ከሚሞሉ ያደርጋል። 74ኛ ሐዲስ وعن ابن عمر رضي الله عنهما قال أن رسول الله صلى الله عليه وسلم قال المسلم آخو المسلم لا يظلمه عند ولا يسلمه هلت ومن كان في حاجة أخيه كان الله في حاجته صوست ومن فرج عن مسلم كربة فرج الله عنه كربة من كربات يوم القيامة أرات ومن ستر مسلما ستره الله يوم القيامة أمست بأن حديث أمست የሙስሊም መብቶች ተጠቀሱ። ከአብደላህ ኢብኑ ዑመር ተይዞ አላህ መልካም ስራቸውን ይውደድላቸውና ቃል እንዲህ አሉ አነ ረሱላላህ የአላህ መልእክተኛ እኮ ሰለላሁ ዐለይሂ ወሰለም ቃል የአላህ ሰላትና ሰላም በእርሳቸው ላይ እንዲህ አሉ አልሙስሊሙ እውነተኛ ሙስሊም ማለት እኮ አኹል ሙስሊም የሌላ ሙስሊም እኮ ወንድም ነው። ስለዚህ ወንድምነቱን በተግባር ያስፈጽመው። ኢስላም ከአንድ አባት ከአንድ እናት ከተወለድከው ወንድም በላይ ትልቁ ወንድምነት በላኢላሃ ኢለላህ ገመድ የምትተሳሰራቸው ናቸው። ምክንያቱም ከላኢላሃ ኢለላህ ውጭ ያሉትን ከአንድ አባት ከአንድ እናት እንኳን ብትወለድ የስጋ ወንድም እንጂ የሚባሉት የእምነት አይባሉምና። ግልጽ ነው አይደል? ጥሩ። አልሙስሊሙ ሙስሊም እኮ አኹል ሙስሊም የሌላ ሙስሊም ወንድም ነው። ስለዚህ አንደኛ ላ የዝሊሙ አይበድለው፣ በፍጹም አይበድለው። ምን ማለት ነው አይበድለው ማለት? የሰው ልጅ በደልን ማወቅ ከፈለገ እሱ ላይ እንዲደረግበት ማይፈልገውን ነገር በወንድሙ ላይ አያደርግ። በቃ ምክንያቱም በደል የሚለው ቃል ወደ ትርጉም ሲመጣ ዴፊኒሽኑ በጣም ብዙ ነው አይደል? እንዲህ አያርገው እያልን እንዘርዝረው ቢባል ከመቶ በላይ ነው አታድርጉ የተባለው ወንድሞቻችን። በጥቅሉ የሰው ልጅ እሱ ላይ እንዲደረግበት ማይፈልገው ነገር አለ። ሰው እንዲያሾፍበት አይፈልግም። ሰው ንብረቱን፣ ሚስቱን፣ ልጆቹን አሉ የሚባሉ ነገሮቹ እንዲነካበት አይፈልግም። ስለዚህ በደል ክልክል ነው፣ ማንኛውም አይነት በደል። ሁለተኛ ወላ ዩስሊሙ አሳልፎ ለሌላ ለካሃዲ አይስጠው። ሙስሊም እስከሆነ ድረስ ጥፋት ሲያጠፋ አፍነህ ትመክራለህ። ከዛስ መግረፍ መቅጣት ካለብህ እዛው መሃልህ ላይ አፍነህ ትቀጣለህ እንጂ ለካሃዲ አሳልፎ አይሰጥም። እንደው ግን አላህ ይዘንልንና ነቢዩ እንዳሉት ሰለላሁ ዐለይሂ ወሰለም እውነተኞች ውሸተኞች እውነተኛ የሚሆኑበት ዘመን ይመጣሉ ስላሉ እንጂ አገራችን ላይ ሙፍቲ ሐጅ ዑመር የሚባለው ሰውዬ ወይም ዑመር ገነቴ የሚባለው ሰውዬ ምን ነበር ያለው? በሬዲዮ ላይ ቀርቦ ለአባይ ፀሐዬና ለመለስ ዜናዊ ነግረናቸው ነበረ። ምን ብለን? እነዚህ ወጣቶች አይሆኗችሁም ብለን ነግረናቸው ነበር ብሎ ሙስሊሙን ለማን አሳልፎ የሰጠ ሰው ነው? ለአባይ ፀሐዬና ለመለስ ዜናዊ። አሉ ሁለቱ ሰዎች አሁን አሉ? ድሮም አልነበሩም እኮ በህይወት ያሉ ቢመስልንም ተመልከቱ። አሁንም እነዚህ ሰዎች እነዚህ አህባሽ የሚባሉት ሰዎች
አሁንም የልብ ፍቅራቸው ከማን ጋር ነው ስትሉ እኛ ስለምናዝንላቸው እንዲመለሱ ዳዕዋ እናደርጋለን። ካላችሁበት ሽርክ ውጡ ጀሃነም አለ እንላቸዋለን። እነሱ ደግሞ ለማን አሳልፈው ይሰጡናል? አሁን ከካህዲያን ጋር እጅና ጓንት ሆነው እየሰሩ የኛን መጥፋት ይመኛሉ። ጥያቄው ምንድነው? ያኔ እንኳን ታግለው አላጠፉንም አይደለም አሁን ላይ ያጠፉን። እኛ በሐቅ ላይ እስከሆነ ድረስ ረዳታችን ማን ነው? አላህ ነው። እኛም ቢሆን ደግሞ ጃሂል መሀይሞች ናቸውና ለማንም አሳልፈን አንሰጣቸው ሙስሊም ናቸው እስካለ ድረስ። ስለዚህ ሙስሊም የሆነን ሰው ለሌላ አካል አሳልፎ መስጠት አይችልም። ይሄው የማን ትእዛዝ ነው? የነብዩ ሰለላሁ ዐለይሂ ወሰለም። ሶስተኛ መጣ ወመን ካነ የሆነ ሰው ፊ ሓጀቲ በጉዳይ ላይ አኺሂ በወንድሙ ጉዳይ ላይ የቆመ ሰው ካነ አላህ እኮ ፊ ሓጀቲ በሱ ጉዳይ ላይ ይቆምለታል። አላሁ አክበር አላሁ አክበር አላሁ አክበር። ልክ ነቢዩ ሰለላሁ ዐለይሂ ወሰለም ምን እንዳሉት ወንድሙ ሳያየው በድብቅ ለወንድሙ ዱዓ ያደረገ ሰው መላኢካዎች ምን ይላሉ? ወለከ ቢሚስል ላንተም አምሳያው ይገባ። ለወንድምህ ያረክለትን ላንተ ደግሞ አላህ አምሳያውን ይስጥህ ይሉታል። የነሱ ዱዓ ይበልጥ ተቀባይነት አለው የለው? አለው። ስለዚህ ራሱን መጥቀም የፈለገ ሰው እነማንን ይጥቀም? ሌሎች ወንድሞቹን ይጥቀም። በወንድሞቹ ሐጃ ላይ ይቁምላቸው። ይሄው ወመን ካነ ፊ ሓጀቲ አኺ በወንድሙ ጉዳይ ላይ የቆመ ካነ አላህ እኮ ፊ ሓጀቲ በሱ ጉዳይ ላይ ይቆምለታል። አራተኛ ወመን ፈረጀ የገላገለ አን ሙስሊሚን ከሙስሊም ላይ የገላገለ ኩርበተን አንዲትን ጭንቀት የቤት ኪራይ ሊሆን ይችላል የመሳሰለው። ሰው እኮ ጭንቀት ማለት በጉዳይዋ ሰዓት ነው የምትታየው። መኪና ካለችን በመኪና ሚስቱ ምጥ ላይ ሆና ምንም አይነት አማራጭ በሌለበት ይንኳኳልሃል። አቤት ሚስቴ ምጥ ላይ ናት። በዛ ሰዓት ማን ይደርስለታል? ለዚህ ሰውዬ ማንም። ዱንያዊ ሰበብ ማን አንተ አለ። ያቺ እሱ በጨነቀው ሰዓት ያቺን አትገላግለው። ፈረጀላህ አላህ እኮ ይገላግላል። አንሁ ከዚህ ግለሰብ ኩርበተን ጭንቀትን ሚን ኩሩባቲ ከጭንቀቶች የውመል ቂያመቲ ከቂያማ ጭንቀቶች ውስጥ እኮ ጭንቀቱን ይገላግለዋል። የቂያማው የባሰ ነው። ልብ በል የዱንያው አይደለም። እንደው ችግሩ የሆነ በሽታ ላይ ምናምን ይጥላል እንጂ ብዙ ጉዳት የለው። እንዲሁ እንደ ዱንያ እንቸገራለን እንጂ ያንን ዓለም ግን አርቀው ነገሩ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ቀን ጭንቀት መጠበቅ የፈለገ ሰው ወንድሞቹ እህቶቹ እዚህ ምድር ላይ ጭንቀት ላይ ባሉበት ሰዓት ይርዳቸው። እሺ እኔ ደሃ ነኝ፣ ምንም የለኝም፣ ምን ላረግ እችላለሁ? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወንድምህ አማክረኝ ሲል አማክረው። ይሄም ከሙስሊሞች መብት ውስጥ ነው አሉ። ምክር ስትጠየቁ አንዳንዱ ሰው ነፍሱ ልትወጣ ትደርሳለች። ምን ሆኖ ስለማያውቀው የጉዳዩን ክብደትና ቀለት አለቀልኝ፣ ቤቴን እንዲህ ሊያረጉት ነው፣ የትን አልከፈልክም አሉኝ፣ የሚሊሻ ያልከፈሉ ሰዎችን ሊያስሩ ነው አሉ። እዚህ ጋር ትደርሳለች። ጭንቀት አይደለች እዚህ የሚያደርሰው። አንዳንዱ ሰው እኮ ሮጦ ነው አይደለ ልቡ መታ ጉሮሮውን ትንፋሹን ይቆራረጠው። አንዳንዱ ሰው ጭንቀት ያስብለዋል። ጠጋ ይልና ነገር አዋቂው ሰውዬ አብሽር እንዲህ ተብሏል እኮ እንዲህ ተብሏል፣ ግን ድንቡሎ የለውም። ድሃውን በሰላም ያሳድረዋል። እሱ ድሃ የሆነው ጓደኛው ማለት ነው። ስለዚህ ለወንድሞቻችን በገንዘብ ብቻ አይደለም የሚረዳው፣ በአካል ራሱ ሐዘን ሲያጋጥማቸው ልጅ በታመመባቸው ሰዓት አብሽር ሩቅ ይቀርበታል፣ ከሩቅ አያልፍም። ምክንያቱም ሰውየው ሐኪም ቤት ይዞ መሄጃ የለውም። አሁን ማንን ልለምን ነው? ማን ዕቃ ቢሸጥ ማን እሺ ይለኛል? ልጅ አይኔ እያየ ሊሞት ነው ወይ? አላህም ደግሞ እዩት የድሆች አምላክ ነው። አረግሬሳ ምናምን እንዲደረግም ተሽሎት አደራር። አዎ ሊሞት የነበረው ልጅ ይባላል። አልሰማችሁም? እንዲህ አይነት ታሪክ በእንዲህ አይነት መንገድ ነው አይደለም ያደግነው። ስለዚህ ወንድሞችን ጭንቀታቸውን ትገላግል ዘንድ ግዴታ ሀብታም መሆን የለብህም። እንዲያውም የብዙ ጥበብ ባለቤቶች ይዋቸው ነገር አዋቂ ሰዎች ናቸው። አንድ መንደር ውስጥ ነገር የሚያውቅ ሰው ካለ ያ መንደር በሰላም ይኖራል። እንጋደላለን ያሉትን ሰዎች ሁለቱንም አብርዶ ውሃ አድርጎ ደም ሊቃቡ የነበሩትን ሰዎች አስታርቆ ይመልሳል። ይሄንን አላህ እንትኑን ራሱ ይስጠን፣ ችሎታውን ይስጠን።
ለሽምግልና ማይሆኑ ሰዎች አሉ፣ መኖርም የሌለባቸው ሽምግልና ቦታ ላይ በሌላ ጉዳይ ሊከበሩ ይችላሉ። ወላ ኡስታዝ ወላ ምን ደረጃቸው ካልሆነ እነሱን እንዲህ አይነት ቦታ አትክተቷቸው። አንድ የተከሰተ ጉዳይ ልንገራችሁ። የሆነ ሰውዬ ሽምግልና ያውቅ በጣም ጨዋ ሰው ነው። ባልና ሚስት ተጣልተው ሊያስታርቅ ተመረጠ፣ ትልቅ ሰው ተብሎ። ከዛ ምን ይከሰታል? ሴቷ ባሌ እንዲያርጎኝ ምናምን ስትል ሰቅሰቅ ብሎ አለቀሰ። ወንዱ ደግሞ ተራው ደረሰ። ወንዱም ሲያወራ ስቅስቅ ብሎ አለቀሰ። ግራ ገባው። እሳት የላሰው ሽማግሌ ምን አለ በመሃላቸው? በቃ አይዞ አይዞ አለውና እናንተ አላህን አትፈሩ ለሱም ባስትሉ እንኳን አትታረቁም ብሎ ልምድ ያለው ምን አደረጋቸው? በደቂቃ አስታረቃቸው። ለሽምግልና ማይገቡ ሰዎች አሉ ጭራሽ። ልብ በሉ፣ ይሄ የሰው ክብር መንካት አይደለም። ለሁሉ የተሰጠው ነገር አለ የለም? አለ። ወመን ሰተረ ሙስሊመን፣ እቺ ደግሞ ወሳኟ ነጥብ ናት። አይብ ወይንም ነውር የተባለው ጉዳይ ሁላችንም ላይ አለብን። አልማዕሱም ሁሙል አንቢያ፣ ጥብቆች የሚባሉት እነማን ብቻ ናቸው? ነቢያት ናቸው። ማን ስለጠበቃቸው? አላህ ራሱ ስለጠበቃቸው። አልከማሉ ሊላህ፣ ሙሉነት ግን ለማን ነው? ለአላህ ነው። እኛ የተቀረነው ሰዎች ስንባል ግን ሁላችንም ደረጃው ይለያያል እንጂ በነውር የተሞላለን። እስልምና ምን ህግ አስቀመጠ? የወንድሞቻችሁን ነውር ሸፍኑታል። እነሱ ምን ያደረጉትን ተደብቀው ሲሰሩት አንተ የሆነ ነገር ታያለህ፣ ለሌላ ሰው አይነገርም። ለምን? ኢስላም ስላዘዘ። ወንድ ነኝ ካልክ ፊት ለፊቱ ሄደህ ትመክረዋለህ። የሚነገረው ደግሞ ለሁለተኛ ሰው አለ። ማነው ያ ሁለተኛ ሰው? ልክ ቅድም እንዳልኳችሁ ሰፈር ውስጥ የሆነ ጉዳይ ማስፈጸም ይችላል የሚባል ሰው፣ ሰዎች የሚፈሩት ሰው ከሆነ ይሄ ወንድማችን በእንዲህ አይነት መከራ ውስጥ እኮ ተዘፍቋል፣ እባክህን ምከረው፣ እኔ በመከራው አይሰማኝም ብለን ለዛ ሰው አሳልፈህ ትሰጣለህ። ከዛ ውጭ ሙስሊሞች የሰሩት ነውር በጠቅላላ አንድም ሳይቀር ይሸፈናል። የኛን በቀንም በሌሊትም እንደሸፈነ እንጂ ጌታ አምላክ አላሁ ሱብሓነሁ ወተዓላ። ይሄው ነብዩ ምን አሉ? ወመን ሰተረ ሙስሊመን፣ ሙስሊምን ነውሩን የደበቀለት ሰተረሁላህ፣ አላህ ይሰትረዋል፣ አላህ ይሸፍንለታል። የውመል ቂያመቲ፣ የቂያማ ቀን ደግሞ የሱን ነውር አላህ ይሸፍንለታል። እሺ የማን ነውር ነው ማይሸፈነው? ነውር ሆኖ እኮ በአደባባይ የሚወጣል። ስለ የትኛው ነውር ነው የተወራው? ሰዎች በድብቅ ነፍስያቸው አስቸግራቸው ከሰው ደግሞ አፍረው የሚሰሩትን እነሱ ያፈሩትን አንተ በአደባባይ ማውጣት አትችልም። አላፍር ብለው ግን ማህበረሰቡን ለማበላሸት በግልጽ ጥፋታቸው ይዘው የመጡትን በግልጽ መልስ ይሰጥባቸዋል። ይሄም የዲኑ አካል ነው። ሙተፈቁን አለይህ ቡኻሪና ሙስሊም ዘግበውታል። 75ኛ ሐዲስ ወዐን አብድላህ ኢብኒ ዑመር ረዲየላሁ ዐንሁማ ቃል አኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢመንኪቢ ፈቃል ኩን ፊ ዱንያ ከአነከ ገሪቡን አው አቢሩ ሰቢል ረዋሁ አልቡኻሪ። ወካነ ኢብኑ ዑመር የቁል ኢዛ አምሰይተ ፈላ ተንተዚር ሰባሕ ወኢዛ አስበሕተ ፈላ ተንተዚር ልመሳእ ወኹዝ ሚን ሲሐቲከ ሊመረዲክ ወሚን ሐያቲከ ሊመውቲክ። ድፍን ህይወትን መቀየር የሚችል ሐዲስ ከአብደላህ ብን ዑመር ተይዞ ረዲየላሁ ዐንሁማ ቃል አላህ መልካም ስራቸውን ይውደድላቸውና እንዲህ አሉ። አኸዘ አሉ ያዙ። ማን ያዙ? ረሱሉላህ የአላህ መልእክተኛ እኮ ያዙ። ቢመንኪቢ ትከሻዬን ያዙኝ አለ። እና አብደላህ ብን ዑመር እና አብደላህ ብን አባስ በጣም ትንንሽ የነበሩ ሶሃባዎች ነበሩ፣ ልጆች ነበሩ። የሰው ልጅ ቦታ እንዲሰጠው ከሚያደርጉት ነገሮች ውስጥ አንዱ ኡስታዶቹ ሲያቅፉት፣ አስተማሪዎቹ ሲያቅፉት፣ አባቱ ሲያቅፈው፣ ልጄ ሆይ ብሎ ሲያናግረው፣ አላህ የማስተማርን ስልት ይስጣል። እንግዲህ ይሄ የነቢዩ አካሄድ ነው። ትከሻዬን አቀፉኝ አለ። ወደ መልእክቱ አልገባም። ትከሻው መታቀፉ ትልቅ ደረጃ ስለሆነ ትከሻዬን አቀፍ አደረጉና ሲል ሐዲስ ውስጥ ተጠቀሰው። አባት ለልጁ፣ ታላቅ ለታናሹ እንዲህ የሚሆን አላህ ያርገው። ትከሻዬን አቀፉና ፈቃል እንዲህ አሉ፣ ኩን ሁን ፊ ዱንያ፣ በዚች በዱንያ ህይወት ላይ ሁን አሉኝ። ከአነከ ገሪቡን፣ ልክ እንደ እንግዳ ሰው ሆነ። የእውነትም እንግዳ ነህ። ሶሃባዎችን ውሰዷቸው። በህይወት ስንት ዘመን ኖሩ? 40 ዓመት ጀምሮ
እስከ ስንት በዛ ቢባል እስከ 70 ኖሩ አይደል? ስንት ዓመት በቀብር ውስጥ ነው ያሉት? እነሱ ታላቅ ምሳሌዎቻችን ስለሆኑ ነው ማነሳው። 1400 ዓመት በቀብር ውስጥ ናቸው። የቱ ህይወት ረዘመ? የቀብሩንም ደሞ አላህ ምን ሲል ጠራው? ሐታ ዙርቱሙል መቃብር፣ የቀብር ህይወታችሁን ጎብኝታችሁት ወደ አኺራው ወደማይቀረው ዓለም እስክትሄዱ ድረስ። ቢንስባ ሊልቀብር ወልአኺራ፣ ከቀብርና ከአኺራ አኳያ ስትታይ ዱንያ እውነትም እንደ እንግዳ የምታስደርግ አገር ናት። እኛ ጋር ግን ተገለበጠብን። ምን ሆነ? ዘላለም ዓለማችንን እዚህ የምንኖር፣ ቀብር ደግሞ ልክ ይሁዳዎች ምን እንዳሉት አኺራ ላይ እሳትን ካገኘችን አያም ማዕዱዳት የተቆጠሩ ቀኖች ብቻ ነው እሳት የምንቀጣው፣ እሱም አባቶቻችን ላመለኩት ጥጃ እንጂ ከዛው ጭኛ የጀነት ነን አሉ። ሹፍ ምን ያስይዛል ይሄ? በአኺራ ላይ መዘናጋታቸው። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ዱንያ ላይ ስትኖር ረጅም ዘመን ኖራለሁ ብለህ እንዳታስብ፣ እንደ እንግዳ ራስህን ቁጠረው። አንድ አው ወይንም አቢሩ ሰቢሊን፣ እቺን ሀገር አቋርጧት እንደሚሄድ ሰው፣ ከአንድ ሀገር ወደ አንድ ሀገር አቋርጦ እንደሚሄድ ሰው አድርገህ ውሰድ ራስህን አለ። አሁን ዒልም አላህን መፍራት የሚመጣው ከምንድን ነው? አስተማሪህ ያስተምርሃል፣ አንተ ጥረት ታደርግና ደግሞ ሌላ ወርቃማ ንግግር ወይም ሌላ ወርቃማ ተግባር ታስገኛለህ። አይሻ ምን ትላለች ረዲየላሁ አንሃ? እንደ አብደላህ ኢብን ዑመር የነቢዩን ሱና ሰለላሁ ዐለይሂ ወሰለም የሚተገብር ሰው አላቅም ትላለች። መስካሪዋ ማናት? የምእመናን እናት አብደላህ ኢብን ዑመር በልጅነቱ እሳቸው አቅፈው የነገሩት ንግግር ተጽዕኖ ያደረሰበትና እሱ ደግሞ በተራው ምን ይል ነበረ? በቦክስ ያሰመርኳት የትኛዋ ናት? ወካነ ኢብን ዑመር። ይሄ የማን ንግግር አይደለም? የነቢዩ ንግግር አይደለም። ለዛ ነው ለብቻው ተሰምሮበት የመጣው። ወካነ ኢብን ዑመር። ኢብን ዑመር ደግሞ እኮ ነበረ የቁል ይል ነበር እሱ ራሱ። ለማን? ለሌሎች ግለሰቦች ደግሞ ሲመክር ኢዛ አምሰይተ፣ ባመሸህ ጊዜ ፈላ ተንተዚር፣ አትጠባበቅ፣ አሰባህ፣ አነጋለሁ ብለህ እንዳትጠብቅ። እንመለስበታለን፣ ይሄ ትልቅ ነጥብ ስለሆነ። ወኢዛ አስበሕተ፣ ባነጋህ ጊዜ ፈላ ተንተዚር፣ አትጠባበቅ፣ አልመሳ፣ አመሻለሁ ብለህ እንዳትጠብቅ። ወኹዝ፣ ያዝ፣ እቺ ናት ዋናዋ መልእክት። ያዝ፣ ምንን ያዝ? ሚን ሲሐቲከ፣ ጤነኛ በነበርክበት ጊዜ፣ ሊመረዲክ፣ በህይወት ዘመንህ መታመምህ አይቀርምና። ቤት የቀሩ ስንት ሰዎች አሉ የሉ? አይናቸው እምቢ ያላቸው፣ ቁርአን መቅራት ይፈልጋሉ እምቢ ያላቸው፣ ጆሮአቸው ማይሰማ፣ አንዴ ደም ብዛቱ አንዴ ስኳሩ የሚያስቸግራቸው ሰዎች አሉ። ስለዚህ ምን ወኹዝ፣ ያዝ፣ ሚን ሲሐቲከ፣ በጤንነትህ ጊዜ፣ ሊመረዲክ፣ የምትታመምበት ጊዜ አለና ለሱ ጊዜ የሚሆንህን ስራ ያዝ። ያውም በህይወት ካለ። ሁለተኛው መጣ ወሚን ሐያቲከ፣ በህይወት ዘመንህ ደግሞ ስራ ያዝ። ሊመውቲክ፣ ለሞትህ ከሞት በኋላ ላለው ህይወት የሚጠቅምህን ስራ ያዝ። እንመለስበት። ይሄ ኢዛ አምሰይተ፣ ባመሸህ ጊዜ። ምን በላሉን ስናመሽ ነቢዩ ሰለላሁ ዐለይሂ ወሰለም አዝካራችሁን ምናምን በሉና የማታ ዚክር። ልክ ወደ አልጋችሁ ስትደርሱ በሽርጣችሁ በውስጡ ምን አድርጉ? ፍራሻችሁን ጠረግ ጠረግ አድርጉት። ከዛ በቀኝ ጎናችሁ ቢስሚከ ረቢ ወضዕቱ ጀንቢ ወቢከ አርፈዑ ኢን አምሰክተ ነፍሲ ፈርሐምሃ ወኢን አርሰልተሃ ፈሕፈድሃ ቢማ ተሕፈዱ ብሂ ዒባደከ ሷሊሒን ብላችሁ እቺን የመጨረሻ ንግግራችሁ ትሁን። እንዲች ብላችሁ ተኙዋል። አሁን ትርጉሙን ስናቀው ነው ነገሩ የሚለወጠው። ልብ በሉ። አሁን እዚህ ውስጥ ይሄን ዚክር ሙሉን ማታቆል ሰዎች ልትኖሩ ትችላላችሁ። ቢስሚከ አሙቱ ወአሕያ የሚለው በቂ ነው፣ የእሳቸው ሱና ነው። ይሄኛው ግን በጣም ጥልቅ ምክር አለው፣ ራሳቸውም ያሉት ስለሆነ እንለዋለን። ቢስሚከ ረቢ፣ ጌታዬ ሆይ ባንተ ስም፣ ወضዕቱ ጀንቢ፣ ጎኔን አሳረፍኩኝ፣ ወቢከ አርፈዑ፣ ባንተም ስም ብቻ አስነሳታለሁ፣ አንተ ስትፈቅድ ብቻ። ኢን አምሰክተ ነፍሲ፣ በተኛሁበት ነፍሴን ከያዝካት፣ ፈርሐምሃ፣ እዘንላት፣ ከአንተ ውጭ ምንም የሚጠቅማት ነገር የለም። ብሞት በተኛሁበት፣ ሰዎች በተኙበት ሞቱ ሲባሉ አትሰሙ? ብናርጓት ነው አላ ሩሃም በወጣችበት ስንተኛ ትንሹን ሞት በዛው ይይዛትና በዛው ያስቀራታል። ስለዚህ ነቢዩ ምን አሉ?
አይደለም ስለ ጧት ስለ መሳሰለው ልታስቡ ቀርቶ እንዲበሉ የእውነት ይግባችሁ። ኢን አምሰክተ ነፍሲ ነፍሴን ከያዝካት ፈርሐምሃ እዘንላት፣ ወኢን አርሰልተሃ ከመለስካት ግን ለስንት ቀን? አንድ ቀን ነው። በየቀኑ ቻንስ እየተሰጠን ያለው አንድ ወደ ምን እየተጠጋን ነው? ወደ እውነተኛው ሞታችን እየተጠጋን ነው። ምን በሉት አሉ አላህን ፈሕፈዝሃ ጠብቅልኝ ነፍሴን፣ እቺን የምታሳስተኝን ዱንያ ኸይረን የምታጠፋብኝን ቢማ ተሕፈዙ ቢሂ በምትጠብቅባት ማንን? ዒባደከ አሷሊሒን የደጋግ ባሪያዎችህን ነፍስ በምትጠብቅበት እባክህ የኔንም ጠብቅልኝ። ስለዚህ ይኸው ከዚህ ምን ያዝ ስናመሽ እናነጋለን ብለን ማሰብ እንደሌለብን፣ ቀን ደግሞ ይኸው አሁን ነጋ። ሐሳባችን ምንድን ነው? ደርስ እንዳለቀ ሁሉም ወደ የሥራ ፊናው የቀጠረው ሰው አለ። እዚህ ቦታ ብሄድ ማታ ደግሞ ቤት ገብቼ ሲደክመኝ ላጥ ብል እሁድ ቀን ሩጫዬን ብሰራ እንትኔን ብሰራ የሳምንት አልፎ እኮ የዓመት ፕሮግራሞች አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ግን ምን አሉ? ታላቁ አስተማሪያችን ሞት ከጫማ ክር የቀደመ ነው። ከምን የቀደመ ነው? ከጫማ ክር። እንደው ሰውየው ወገብ በሽተኛ ካልሆነ በቀር ይኸው እዩ፣ አያችሁ ምን ይመስልካውኝ? እግሬን አንስቼ ግንባሬ አላህ ያሳያችሁ። ከዚህ የቀደመ ነው። በቃ ትጠለፋላችሁ። ያበቃል እናንተ ጉዳይ። እዚህ እስክትደርስ እንኳን አይጠብቅም። ይኸው ጫማ ክር ላይ እስክትደርስ አይጠብቅም፣ ወዲያው ላጥ። ኢዛ ጃአ አጀል። ጥያቄው ግን ምንድን ነው? በየሰዓቱ አላህን ማሰብ፣ ከወንጀል መራቅ፣ ስንሰራው ወዲያው መቶበት፣ አላህን በንጹህ ልብ ለመገናኘት መሞከር። ወኹዝ ያዝ ሚን ሲሐቲከ ሊመረዲክ፣ በጤንነትህ ጊዜ ለበሽታህ ጊዜ ያዝ የሚለው ደግሞ ራሱ በሌላ ሐዲስ ይብራራል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው አገር ተቀማጭ እና ጤነኛ ሆኖ ሲሰራቸው የነበሩ ሱና ስራዎች አሉ። ምሳሌ ጾም 13፣ 14፣ 15 ሰኞና ሐሙስ፣ ቁርአን መቅራት፣ ለይል መስገድ እና የመሳሰሉት። አገር ለቆ ሲሄድና በሽተኛ ሲሆን አላህ ለመላእክቶቹ ምን ብሎ አዟቸዋል? በጤንነቱና አገር ተቀማጭ በነበረበት ጊዜ ልክ ሲሰራ እንደነበረው አድርጋችሁ ጻፉለት ይላል። ግን እሱ እየሰራ አይደለም። ልብ በሉ። አብዱላህ ኢብኑ ዑመር ምን አሉ? በጤንነትህ ጊዜ ያዝ። ለመቼ? ለበሽተኝነትህ ጊዜ የሚሆን በሽተኛ መሆን አይቀርምና። አንድ ወሚን ሐያቲከ በህይወት ዘመንህ ሊመውቲክ ከሞት በኋላ ላለው ስንቅ ያዝ። ለየትኛው ስንቅ? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አማኝ ሞት አፋፍ ላይ ሆኖ ብለው ረጅም ነገር አነሱና ስለ ቀብር ውስጥ እንግባ። ቀብር ውስጥ ይገባል። ሶስቱም ጥያቄዎች ይጠየቃል፣ መልስ ይሰጣል። አማኞችን አላህ ስለሚያጸናቸው ቀብር ውስጥ ስንቀበር ቤተሰብ ምን አይነት ቀብር ውስጥ ነው ጥሎን የሚሄደው? በአላህ ስም የሄዳችሁ ወንድሞች፣ ወጣቶች እየሄዳችሁ ማየት አለባችሁ። ህይወት ከሚቀይሩ ነገሮች አንዱ ምንድን ነው? ራሳቸው ነቢዩ እንዳሉት ሰለላሁ ዐለይሂ ወሰለም ቀብርን ዘይሩ አኼራን ያስታውሳችኋልና። በቀኝ ጎን ብቻ የሚያስተኛ በጀርባ ማያስተኛ ምን ውስጥ ላህድ ይባላል። ወደ ታች ከተቆፈረ በኋላ ወደ ጎን የተቆፈረ ቤት ውስጥ ነው ቤተሰብ ጥሎን የሚሄደው። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? የሆነ ሰው ፊቱ የሚያበራ ቀብር ውስጥ መጥቶ አማኙ ዘንድ ይቆምበታል አሉ። ከዛ የሚከተሉትን ንግግሮች ያወራዋል። ምን ይለዋል? አብሽር ቢለዚ የሱሩክ፣ በሚያስደስትህ ተበሸር። አንተን እኮ አላውቅህም ነበር፣ ወንጀል ላይ በጣም የምትዘገይ ኸይር ላይ በጣም የምትቸኩል የነበርክ ሰው ሆነህ እንጂ እኮ አላውቅህም ነበር ይለዋል። ፈጀዛከ አላሁ ኸይረል ጀዛ፣ አላህ ለአንተ መልካም እንዳን ይመንዳህ ሲለው አማኙ ሰውዬ መን አንት፣ ማነህ አንተ ፊትህ በብስራት የሚመጣ ሲለው አነ አመሉከ ሷሊህ፣ እዚህ ምድር ላይ ስትሰራ የነበርከው መልካም ስራ እኔ ነኝ ቀብር ውስጥ የመጣሁልህ ይለዋል። አላሁ አክበር። ይህ አብዱላህ ብን ዑመር ምን አሉ? በህይወት ዘመንህ ስራ ለምንህ ሚሆን? ለሞትህ ሚሆን አሉ። 76ኛ ሐዲስ عن عبد الله بن عمر رضي الله عنهما عن النبي صلى الله عليه وسلم قال الظلم ظلمات يوم القيامة رواه البخاري። ከአብዱላህ ብን ዑመር ተይዞ አላህ መልካም ስራቸውን ይውደድላቸውና
ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አዙልሙ በደል እኮ ማንኛውንም አይነት በደል ሰዎችን አንበድላቸውም። የቂያማ ቀን ምን ሆኖ ይመጣል? ብርሃን በሚያስፈልገን ጊዜ ላይ ዙሉማቱን ጨለማዎች፣ ንብርብር ጨለማዎች ሆኖ እኮ የቂያማ ቀን ይመጣል። አዙልሙ በደልን ተጠንቀቁ። ምክንያቱም ዙሉማቱን ንብርብር ጨለማዎች ሆኖ ይመጣል። አንድ ሳይሆን ብዙ ጨለማዎች ማትወጣው አይነት። መቼ? የውመል ቂያመቲ የቂያማ ቀን። ረዋሁል ቡኻሪ ቡኻሪ ዘግበውታል። እርስ በርስ ከመበዳደል እንቆጠብ። 77ኛ ሐዲስ عن ابن عمر رضي الله عنهما قال أن رسول الله صلى الله عليه وسلم قال المسلم من سلم المسلمون من لسانه ويده والمهاجر من هاجر ما نهى الله عنه رواه البخاري كعبد الله بن عمر تيزو الله ملكم سرعتشون يودد الله تشونا قال اندهالو أن رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاة الله سلام برساتشو ليهون قال اندهالو المسلم ونتنيا مسلم هنا سوكو من سلم يسأدولت ነው من سلم يسأدولت ነው المسلم ሌሎች ሙስሊሞች ከምኑ ሚን ሊሳኒሂ ከምላሱ የጸዱለት ነው። በምላሱ ሊነካቸው በፍጹም አይገባም። አንድ ወየዲህ በእጁም ደግሞ ሊነካቸው አይገባም። ስለዚህ የሙስሊም ሌባ ሊኖር አይገባም ማለት ነው። ቁጥር አንዱ ምን አይነት ሌባ? በእጁ የሰው ኪስ የሚያወልቅ። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እውነተኛ ሙስሊም ማለት ሙስሊሞችን በምላሱ አዛም ማያደርግ፣ ከዛስ በእጁ እማይነካ። ሁለተኛስ የሙስሊም ጉልቤ መኖር የለበትም። ጉልበቱን ላይ የሚጠቀም ሙስሊሞች ላይ የሚደበድባቸው እያነቀ ገንዘብ አምጡ የሚላቸው ሽፍታ ሊኖር አይገባም። ይሄ እውነተኛ ሙስሊም ባህሪ አይደለም። አልሙሃጂሩ ስደተኛ ሰው ማለት እኮ ግዴታ ከአንድ ሀገር እየተነሳ ወደ ሌላ አገር ከኩፍር አገር ተነስቶ ወደ እስልምና አገር መሄድ ብቻ እኮ አይደለም። ስደተኛ ያለበት አገር ሆኖ የስደተኛን ምንዳ ሊያገኝ ይችላል። እንዴት? አልሙሃጂሩ ስደተኛ ማለት እኮ መን ሃጀረ የተወሰው እኮ ነው። ማነህ አላሁ አን አላህ የከለከለውን ከተወ እንደ ስደተኛ ነው የሚቆጠረው። ባለንበት ዘመን በምናምጣው ምሳሌው ማንም ለማይክደው አብዛኛዎቻችን ስማርት ስልክ የሚባለው እንይዛለን አንይዝም? እዛ ስማርት ስልክ ላይ ማስታወቂያ ምናምን እያሉ አላህ የሚታመጽባቸው ሴቶች የተራቆቱ ደስ የማይል ዘፈን የመሳሰለው ይመጣል። ምን ማድረግ? ልክ ሲመጣ ፊትን ዞር ማድረግ መተው። የምንን አጅር ያስገኛል? የስደተኛ አካባቢያችን ላይ እኛን የማይመጥነን ጥሪ ተጠራ። የተጠራንበት ቦታ ሁሉ መገኘት አለብን? የለብንም። አላህን መፍራት ያለባቸው ቦታዎች ላይ ብቻ ነው ልንገኝ የሚገባው። ቀበሌ ተጠራን ለምሳሌ ግዴታ ነው አይደል መሄድ? በቤቶቻችን ጉዳይ ተሳተፍን ምናምን፣ ከዛስ ዘፈን አለ፣ ጭፈራ አለ፣ ግብዣ አለ ስንባል ላ ሃይማኖታችን አይፈቅድም። ከደምና ከስጋችን በላይ ሆነው አብረን በጋራ መስራት ባለብንስ ጉዳይ ወተዓወኑ አለል ቢሪ ወተቅዋ አላህን በመፍራትና በጽድቅ ላይ አብራችሁ ተጋገዙ። ወላ ተዓወኑ አትተባበሩ አለል ዒስሚ በወንጀል ወልዑድዋን ድንበር በሚታለፍበት ጉዳይ ደግሞ አብራችሁ አትሆኑ። ስለዚህ ከነዘፈን ከነድራማ ከመሳሰሉት ነገሮች ደግሞ ምን እናደርጋለን? እንርቃለን። ባረከላሁ ፊኩም። ረዋሁ አልቡኻሪ ቡኻሪ ዘግበውታል። 78ኛ ሐዲስ وعن ابن عمر رضي الله عنهما قال أن رسول الله صلى الله عليه وسلم قال كل مسكر خمر وكل مسكر حرام رواه مسلم الله أكبر ሱስ ነገር ላይ የገቡ ሰዎች አላህ ይዘንላቸው። አላህ ከገቡበት ሱስ ያውጣቸው። ባለፈውም ብያቸዋለሁ። ኢስላም ትልቁ መሰረቱ ምንድነው? አትስሩ ወይስ አትቅረቡ ነው የሚለው። አትቅረቡ ነው የሚለው። ጀነት ላይ ምድር ላይ እኮ አይደለም፣ ጀነት ላይ አባታችን አደም ምን አለው? ወላ ተቀረበ هذه الشجرة እቺን ዛፍ እንዳትቀርባት፣ እቺን ዛፍ እንዳትቀርባት። ከቀረባት በኋላ ምን እንደሚከሰት አላህ ስላወቀ ነው፣ ስህተት እንደሚፈጠር ስላወቀ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? የእያንዳንዱ ንጉስ እኮ ድንበር አለው አሉ። የአላህ ድንበሩ ክልከላዎቹ ናቸው አሉ። ወደ ክልከላዎቹ አትቀርቡ አሉ። ራሱ አላህ ምን አለ? ወላ ተቅረቡ ዚና ዝሙት እንዳትቀርቡት አለ። አሁን ልብ በሉ፣ እቺን ሐዲስ ልብ ብላችሁ ያዟት። አገራችን ላይ ሰዎች ምን ሚሉ አሉ?
ጫት ሐራም ነው ይቅርባችሁ ሲባሉ ጫት ሐራም ነው የሚል ከቁርአን አምጣልኝ ይለዋል። ጠላ ሐራም ነው የሚል በቁርአን ላይ አለ? አጼ ፋሪስ የሚባለው ይሄ ሐሺሽ የሚባለው በየመንደሩ የሚጨሰው እሱን ሐራም ነው የሚል በቁርአን ላይ አለ? የለም። በሐዲስ ላይ አለ? የለም። አላህ ጥቅል አድርጎ በየዘመኑ የሚመጡ ጎጂ ነገሮችን በጠቅላላ ምን አለ? አቅል የሚቀይሩ ከሆነ ሐራም ናቸው ተባለ እንጂ ሚሸተት ሚጠጣ ሚወጋ አላለም። ይሄን ካለ ምን ሊሆን ነው? በሶሃባዎች ዘመን እርም የተደረገው ሚጠጣው ብቻ ነው። ስለዚህ በደም ስር የሚወጋው ደግሞ ችግር የለም ከቁርአንና ከሐዲስ ማስረጃ አምጡ ይባላል። ቁርአንና ሐዲስ ጎጂ የሆኑ ነገሮችን ጥቅልል አድርገው ተናገሩ። ይሄው እንያዝ። ከአብደላህ ኢብኑ ዑመር ተይዞ አላህ መልካም ስራቸውን ይውደድላቸው ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኩሉ ሙስኪሪን ሚያሰክር አቅል ሚለውጥ ሚጎዳ ነገር በጠቅላላ ኸምሩን ኸምር ተብሎ ይጠራል። ቢሸተትም ጥርስ ስር ደግሞ እዚህ ወደ ሱዳን ወደ ምን እንዲህ አስገብተው ይይዙት አለ። ቀኑ ሙሉ ይለጠፋል፣ እዛ ይውላል። በጣም በሚያሳዝን ሁኔታ አገሪቱን መቼም ስትንቀሳቀሱ ነው የምታውቋት። ወደ አንድ የኢትዮጵያ የሀገራችን ክልል የሆነ ጊዜ ሄጄ ነበር። ሴቶች ነው በብዛት ስራ የሚሰሩት እዛ አካባቢ። ወንዶች ስራቸው ምንድነው? ቁጭ ብሎ መቃም። አላህ ይመልሰን፣ አላህ ይመልሰን። ሚዛኑ ተገለባብጦ ማለት ነው። ከዛስ የሴት ስራዋ ምንድነው? ወንዶቹ ቅመው ጥርሳቸው ይርግፍና ይወገጠለታል ለባል። ልክ ቡና እንደሚወገጠው ጫቱ ይወገጣል። ከዛ ምን ይሆናል? ይረጥባል አይደል? በማንኪያ እያረገች እንደ ልጆቿ ታጎርሰዋለች። ያንን ይዞ ድድም የለውም ጥርስ የለማ። ጥርስ ከሌለ ማን ይረዳሃል ለማውራት? ከድድ ጀምሮ የተራገፈ ነው። በየቀኑ እየተወገጠ ይሰጠዋል እያለ እዚህ ውስጥ ውርደት። አላህ ወንድ ልጅ ወንድ አርጎት ሲያበቃ ወንድ ልጅ ሰርቶ ምን ማድረግ ሲገባው ወንድ ልጅ ሰርቶ ምን ማድረግ ሲገባው ለስንት ሴቶች ከለላ መሆን ሲገባው ሴት ወጣ ትሰራለች። አላህ ያሳያችሁ። ይሄው ሐዲሱ ምን ይላል? እያንዳንዱ አቅል የሚቀይር ወንድነትን የሚያዋርድ ነገር ሁሉ ኸምር ተብሎ ይጠራል። ወኩሉ ሙስኪሪ ሁሉም አቅል ቀያሪ የሆነ ነገር ተፈጥሮን ቀያሪ የሆነ ነገር ደግሞ ሐራሙን እርም እኮ ነው። አሁንም አያፍሩም። ኡስታዝ ተብዬዎቻቸው ምን ይላሉ? እነዚህ ጫት የሚቅሙ ሰዎች አሁን አንድ እንጨት ሁለት እንጨት ከሆነች እንደዚህ እኮ አታደርግም ይላሉ። በአንድ እንጨት ተጀምሮ አይደል እንደ ጉድ የሆነው ሰዎች። ወንድሞቻችን ጉድ የሆኑት በስንት እንጨት ጀምረው ነው? የመጀመሪያ ቀን ዙርባ ቀመው ነው አይደለም። ከአንድ እንጨት ይሰጧቸዋል፣ ያድጋል፣ ደም ይደባለቃል። ውጣ ቢባል አልወጣም ይላል። ሌላም ያነሱት ነገር ደግሞ አለ። አንድ ሌትር ወተት አሁን ብትጠጣ ሰውነትህን ሊያሳክክህ ይችላል። ስለዚህ ሰው ሚስማማዋል ማይስማማዋል። አሁን እውነት ይሄ አኼራን ከፈራ ሰው ጥምጣም ስለጠመጠሙ አይደለም። እውነት የቀሩት ዕውቀት የተማሩት ዕውቀት አላህን ወደ መፍራት ከሆነ የመራቸው ሙስሊሙን ሽባና ወደ ኋላ ያስቀረው ምንድን ነው? ተውት። እንደው ሃይማኖት የሚለው መመሪያችን እኮ ነበር አይደል? እንደው እንደ አቀል ሲያዩት እንኳን በኢትዮጵያ ጠቅላይ ሚኒስቴር እስኪነገራቸው ድረስ ነውር ነው አይደለም? አዳሩን ቃጤራ የሚቀሙ ሰዎችን ኡስታዞች አስተምሩ ተብሎ የሌላ ሃይማኖት ተከታይ የሆነ ጠቅላይ ሚኒስቴር ነው አይደል? በሱ እስክንመከር ድረስ ኡስታዞች ስራችሁን ስሩ እስክንባል ድረስ አላህ ያሳያችሁ። ጭራሽ ጫትን ሐላል ሊያደርጓት የሚሞካከሩ ሰዎች አሉ። ስንቱን ሰው ገደል ከቶት ሲያበቃ። ስለዚህ አላህ ነጃ ይበለን። 79ኛ ሐዲስ عن ابن عمر رضي الله عنهما أن النبي صلى الله عليه وسلم قال أبر البر أن يصل الرجل ود أبيه رواه مسلم። ልጆች በአባቶቻቸው ላይ ውለታ አለባቸው የለባቸው? ምን አይነት ውለታ? የአባቶቻቸውን ጥሩ ስም ምን ማድረግ ማስቀጠል። ይሄን ከሚጠቁሙ ውስጥ ይሄኛው ሐዲስ ይገኝበታል። ከአብዱላህ ኢብኑ ዑመር ተይዞ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አበሩል ቢሪ የበጎች በጎ እኮ የበጎ ስራዎች በጎ ነገር እኮ ማለት አየሲለ ሊቀጥል እኮ ነው።
አረጁሉ ግለሰቡ ውድ አቢሂ የአባቱን ወዳጆች አባቱ ውለታ ሲውልባቸው የነበሩ ሰዎችን እሱም ደግሞ በተራው አባቱ ቢሞትም ያን ሊቀጥል ነው። ቅድም ምን አልኳችሁ? አይሻ ምን ብላለች አለ እንደ አብደላህ ኢብኑ ዑመር የነቢዩን ሰለላሁ ዐለይሂ ወሰለም ሱና ማንንም ሲተገብር አይቼ አላቅም ብላ ነው አይደል የመሰከረችልን። ይሄን ሐዲስ ሲናገር ምን ይላል? ሰበቡን ማለት ነው። የሆነ የገጠር ሰው መጣ። ዑመር ሁል ጊዜ ምን ያደርጉት ነበረ? ያኔ የገጠር ሰው ውለታ ይውሉለት ነበር። ልጅ አባቱ ሞተዋል። ማን? ዑመር በሞቱበት የዑመር ወዳጅ ሲመጣ አህያ ሰጠው። ልክ በዚህ ዘመን ምንድነው የሚባለው? ይሄ ቴስላ ኤሌክትሪክ መኪና እንደመስጠት በለው። ምክንያቱም የድህነት ዘመን ነው ሷሃባዎች የነበሩበት። ከዛ ምን አሉት እዛ የተሰበሰቡ ሰዎች? የገጠር ሰዎች እኮ ትንሽ ነገር ቢሰጣቸው እኮ ይበቃቸዋል። መፋቂያ ጥምጣም ከሰጣቸው ይበቃል። እንዴት እንዲህ ነገር ታረጋለህ ሲባል ይሄንን ሐዲስ አመጣና ቅርቃር አስገባ። ኢኒ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም መሪያችን ነብዩ ሲናገሩ ሰምቻቸዋለሁ። የመልካም ስራዎች ሁሉ መልካም ማለት የአባቱን ወዳጅ የነበሩ አባቱ ውለታ ሲውልባቸው የነበሩ ሰዎችን ለነሱ ውለታው መቀጠል እኮ ነው ተብሏል። ለዛ ነው የዑመር ወዳጅ ስለነበረ ነው ይሄን ያደረኩለታል። አብዱላህ ኢብኑ ዑመር ሱና ያልሆኑ ነገሮችንም ይፈጽም ነበር። ሐጅ ሲሄድ ነብዩ ለሽንት የሚቆሙባቸውን ቦታዎች ያውቅ ነበር። እዛው ቦታ ላይ ሄዶ ሽንቱን ሁሉ ይሸና ነበር፣ ከውዴታው የተነሳ ማለት ነው። ይኸውላችሁ ማለት ውዴታ እንዲህ አንገበገባቸውም ሷሃባዎች ነበሩ። በአንድ ሐዲስ ላይ ሱብሃንአላህ ማለት ሰው የእውቀቱን ልክ ነው እሳቸው የሚወዳቸው፣ የእውቀቱን ልክ ነው እሳቸው ምን የሚያደርጋቸው የሚወዳቸው። አብዱላህ ኢብኑ አባስ ከልጅነቱ ኮትኩተው ነው ያሳደጉት። አንድ አህያ ላይ ከጀርባ ጭነው ያ ጉላም ኢኒ ኡዓሊሙከ ከሊማት፣ አንተ ህፃን ልጅ ሆይ እኔ ንግግሮችን አስተምርሃለሁ። አንዴ ዱዓ ያደርጉለታል፣ አንዴ ምን ያደርጉለታል። ከእሳቸው ሞት በኋላ የሆነ ቀን ላይ ሷሃባዎች ከሱ ያስተላለፉት ምን ይላሉ? የሆነ ነገር አነሳና አሉ እምባው እንግዲህ ጺም አላቸው ሷሃባዎች አይደል? ጺም ስራው ምንድነው? እምባም መገደብ ነው አይደል? ከአይኑ አልፎ ከጺሙ አልፎ በዛ ላይ ደግሞ አረቢያ ምንድናት? አሸዋ ናት። አሸዋ ስራው ምንድነው? እርጥብ ነገሮችን መሳብ አይደል? አሸዋውን እስኪያርሰው ድረስ አለቀሳ። ምን ብሎ? የውሙል ኸሚስ አላቸው፣ የሐሙሷ ቀን አለና ሐሙስ ቀን ብሎ ንግግሩን መቀጠል አቃተው። ወማ የውሙል ኸሚስ አላቸው። ማናት ያቺ ሐሙስ ቀን አለ። በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሞት አፋፍ ላይ በነበሩበት እንደዛ ቀን ትኩሳቱ ጸንቶባቸው አያቅም ብሎ ቦታው ላይ ስለነበረ ዘመናት ካለፉ በኋላ ውለት አለባቸው አነሱ። እሳቸው ለነሱ የተሰቃዩበትን ስለሚያውቅ ተንጠባጥቦ ደግሞ ሷሃባዎች አይዋሹምም አያጋልሉም። መሬቱ አሸዋው እርጥብ እስኪል ድረስ አነባው። ትኩሳቱን አስታውሶ ራሳቸው ምን አሉ? በእኔ ላይ የደረሰ በማንም ላይ አልደረሰም። አሁን እኛ ችግሩ ምንድነው? እሳቸው ብለዋል ሲባል ምናምን ፍሬን ማን ይዘው መጀመሪያ ማናቃቸውን የት እናከብራቸዋል? አላህ ብለዋል ሲባል እኮ ማናለቃቀሰው ምን ማንለው ስለማናቀው እንጂ አላህን ያወቀ ሰው እሳቸውን ያወቀ ሰው ማልቀስም ሲፈልግ የሚያለቅስበት። አስቡት እስቲ ያንድን ቀን በሽታቸውን አስታውሶ እንደው የሞቱ ቀን ምን ነበረ የሷሃባዎች ጉድ ሲባል አነስ ምን ይላል? እንግዲህ አስቡ። አንዳንድ ሙሲባዎች ሐዲስ ያስረሳሉ፣ አቋም ያስታሉ። ሙሲባ ከባድ ነው። ሙሲበቱል ዑምር የህይወት ዘመን ሁሉ ሙሲባ ማለት የእሳቸው ሞት ነው። አነስ የእሳቸው አገልጋይ ስለነበረ ፋጢማ ምን አለችው? አነስ አለችው እንደው አስችሏችሁ አፈር መለሳችሁባቸው አለችው። እሱ ምን አለ? መዲናን ከተማ አለ እሳቸው እንደገቡበት ቀን ብርሃን ሆነ አይቻት አላቅም አለ። መዲናን ከተማ እሳቸው እንደሞቱበት ቀን ጨለማብን አታቅም አለ። ለካ የቀን ጨለማም አለ፣ የቀን ጨለማ አለ። ራሳቸው ለዚህም ሲባል ነው ምን ያሉት? እዛ ለተሰበሰቡት ሷሃባዎች ሳይሆን እስከ ቂያማ ድረስ ለምንመጣው ምን አሉ? አንድ አማኝ የሚያሳዝነው ነገር ካጋጠመው በኔ ሞት ይጽናና አሉ።
አማኝ ያሰኘን እሳቸውን በአይን አይተን ማመናችን ነው እንዴ? አይደለም። በልባችን ውስጥ ግን ከአላህ ቀጥሎ ቦታ ያላቸው ማን ናቸው? እሳቸው የሞት መጽናኛ ሆነው ቁጭ አሉ። ሞት እኮ የምትጽናናበት ነገር እኮ አይደለም። ይከብዳል አይከብድም? ወዶ ያጣ ነው የሚያውቀው። እሳቸው ግን ምን አሉ? አባታችሁንም እናታችሁንም ልጆቻችሁንም አለ የሚባል ነገር ከምጣጡት ሁሉ እኔን ከማጣት በላይ ሙሲባ የለባችሁ። እኔን እንኳን አጣችሁ እየኖራችሁ ነው፣ በሱ ተጽናኑዋል። ከባዱ ነገር ግን አኺራ ላይ ከእሳቸው ጋር መተጣጣት ነው። አላህ ሆይ አላህ ሆይ አላህ ሆይ በውድ ስሞችህን ለምንሃለን ከእሳቸው ጋር አታስታጣ። የእሳቸው ጎረቤትም አድርገው ተመልከቱ። ስንት ዘመን አልፎ ሷሃባዎች ብድግ እያደረጉ ያለቅሳሉ። እሳቸውንም ያሳደገችው ታለቅሳለች በሌላ ጉዳይ፣ ያም ያለቅሳል። ከዚህ የምትይዙት ምንድነው? እውነትም አላህ እንዳላቸው ወኢነከ ለዓላ ኹሉቂን ዐዚም፣ አንተ ማለት እኮ እኔም ዘንድ አንተን የከበቡህ ውድ ሷሃባዎችህም ዘንድ ብቁ ሰው ነህ። ሷሃባዎች አንዱ ግመል በወጡበት ጅሃድ ላይ አዲስ ሙሽራ ነው ደግሞ ግመል ነበረችው፣ ከሳችበት፣ አቃታት መሄድ። ከኋላ ሂድ እንጂ አሉት። አራቃታት ግመል ያላቸው ከኋላ ሆኑና ዱዓ አርገው ቸብ አረጓት። ከሰው ሁሉ ግመል ፈርጥጣ የሄደችው እሷ ሆነች አለ። ከዛ ትሸጣታለህ አሉኝ አለ። አዎ እሸጣታለሁ አልኩኝ። ግን ምን ድረስ? መዲና እስክንደርስ ድረስ ልንዳት አልኳቸው። ችግር የለም ጋልብ አሉኝ አለ። መዲና ስንደርስ ብሩን ቆጥረው ሰጡኝ፣ ግመሉንም ውሰድ አሉኝ አለ። ብሩን ቆጥረው ሰጡኝ፣ ግመሉንም ውሰድ አሉኝ። እነዚህ ሷሃባዎች ማለት እርስ በርስ ሲገዳደሉ የነበሩትን በቃ እንዲህ እርስ በርስ እንዲተያዩ ጦር ሜዳ ላይ ሄደው ሞት አፋፍ ላይ ሆነው ውሃ ሊሰጣቸው ሲል ሞት አፋፍ ላይ ያለ ሰው ውሃ በጣም ይጠማዋል። ወንድሜ ይጠጣ፣ አይ እሱ ይጠጣ፣ አይ እሱ ይጠጣ እየተባሉ እንዲህ ሰርክሉ ሲሰራ ሲመጣ ምን የሆኑ ናቸው? ሁሉም በአንድ ላይ የሞቱ ናቸው። ከኔ ወንድሜ ይጠጣ እያሉ ተመልከቱ። አላህ ያሳያችሁ። ለዚህ ምን ያደረሳቸው ስትሉ ፈቢማ ረሕመቲን ሚነላሂ ሊንተ ለሁም፣ ባላህ እዝነት እኮ ሆኖ አንተ አዛኝ ሆነ አዛኝ እንዲሆኑ ያደረካቸው የእነሱን ህይወት ቀይረው ሄዱ። አላህ ሐቃቸውን ከሚሞሉ ሰዎች አደረገን። 80ኛ ሐዲስ عن سالم عن أبيه رضي الله عنهما عن النبي صلى الله عليه وسلم قال لا حاسد إلا في اثنتين رجل آتاه الله القرآن فهو يتلوه آناء الليل وآناء النهار ورجل آتاه الله مالا فهو ينفقه آناء الليل وآناء النهار متفق عليه كسالم تيزو كاباتو يزوسو الله ملكم سراتشون يودد الله تشونا عن النبي صلى الله عليه وسلم قال نبي اندهالو لا حاسد حسد مالت ቅናት ማለት ነው። ቅናት እኮ የለም አሉ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ሁለት አይነት ቅናት ነው ያለው። አንደኛው በሸሪዓ የተወገዘው ከትልልቅ ወንጀሎች ውስጥ የሆነው ቅናት ይባላል። የትኛው? ወንድሜ ላይ ያለውን ጸጋ እንዲወገድበት መመኘት። ይሄ እኮ ትላንትና ነው የተኮሰው ምናምን እያሉ በቅናት መንፈስ ወንድሞቻችን ላይ የምናየው ጸጋ ምን እንዲሆን እንዲወገድ መመኘት። ይሄ ሐራም ነው። ሁለተኛውስ እነሱ ላይ ያለው ጸጋ እንዲወገድ ሳንመኝ ግን ለራሳችን ምን ማድረግ? አላህ ሆይ ለኛም ስጠን ማለት። ይሄ ደግሞ ጤነኛ የሆነው ገይበጣ ይባላል የአረብኛ ትርጉሙ። አረብኛ ላይ ሲሆን ሌላ ትርጉም አለው። ወደ አማርኛ ሲመጣ ግን ቅናት የሚለውን ስለሆነ የሚይዘው ከዚህ ውጭ ልንተረጉመው አንችልም። ላ ሐሰደ ቅናት እኮ የለም ኢላ ፊ እትነተይን በሁለት ነገሮች እንጂ። የትኛው ቅናት? በሸሪዓ የተፈቀደው ቅናት። ረጁሉን በዚህኛው ግለሰብ ላይ መቅናት ይቻላል። አታሁላህ አላህ ሰጠው፣ አልቁርአን ቁርአንን ለዚህ ሰውዬ ሰጠው። ፈሁወ ግለሰቡ ደግሞ የትሉሁ ይሄን ቁርአን ያነበዋል፣ አና አለይሊ በሌሊቱም፣ ወአና አነሃር በቀኑም ያነበዋል። በቃ ሁሌ አይሰለችም። በዚህ ሰውዬ ምን ማድረግ ይቻላል? አላህ ሆይ የሱንም ባርክለት ለኔም ስጠኝ ብሎ መቅናት ይቻላል። ወረጁሉን ሌላን ግለሰብ ደግሞ ይቀናበታል። ማን ነው? አታሁ ላሁ ማለን አላህ ገንዘብ የሰጠው፣ ፈሁወ ዩንፊቁሁ ይህ ግለሰብ ደግሞ ይሄን ገንዘብ ያወጣዋል። አና አለይሊ በሌሊቱም ክፍለ ጊዜ፣ ወአና አነሃር
በቀኑን ክፍለ ጊዜ በአላህ መንገድ ላይ ገንዘቡ ሲፈለግ ገንዘቡን ያወጣዋል። ሰጪው ማን ነው? አላህ ነው። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። በዚህም ሰውዬ ምን ማድረግ ይቻላል? መቅናት ይቻላል። አላህ ወይ የሱንም ባርክለት ለኛም እንደዛ አድርግልን ብሎ ኢንሻአላሁ ተዓላ ከ81ኛው ሐዲስ እናነሳለን። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።